ምንድነው የዚህ መቅሰፍት መዳኛው ብያቸው? አንደኛው መዳኛ በቶሎ እንዳልካቸው ዘነበ፣ እንደ ሸዋፈራው ደሳለኝ፣ እንደ ዘሪቱ ከበደ በጊዜ የብልጽግና ወንጌል አማኝ መሆን ትንሽ ሊያተርፍ ይችላል፣ ሊያድን ይችላል። እሱም ቢሆን ደግሞ እነ ኢዮብም ወደዚህ ለማለት ሞክረው አልተረፉም። እነ ኤልያስ መልካም ኢትዮጵያዊነታቸው ስለሚጎላባቸው ብዙ አያድንህም፣ ጴንጤን ብትሆን አያድንህም ነው የሚሉት። የተያዘው የኤሊት ጄኖሳይድ ነው። የምሁራን፣ የልሂቃን፣ የጠቢባን ጄኖሳይድ ነው የተያዘው። አማራ እንደ ነገድ፣ ኦርቶዶክስ እንደ ሃይማኖት በየትኛውም ዘርፍ ያለን አካል ማስወገድ ነው የሚፈለገው፣ ማጽዳት ነው የሚፈለገው ነው የሚሉት። አንድ ሁለት ብለህ ቁጥር እያጸዱ ያሉት ከዚህ ዙሪያ አይወጡም። የአማራና የኦርቶዶክስ የበላይነት የመጣው በጥበቡ ዘርፍ ጭምር ነው በማለት በጣም እየሰሩበት ነው። ይሄንን እንግዲህ አቀጭጨህ አጥፍተህ ያኛውን ለማሳደግ ነው መከራ እየበሉ ያሉት ነው የሚሉት። ነገር ግን ከንቱ ድካም ነው። አማራነትም ኦርቶዶክስነትም ኢትዮጵያዊነትም አይሰበሩም፣ አይጠፉም፣ አይወድሙም ነው የሚሉት። እና መፍትሄው ምንድን ነው ስላቸው እነዚህ ሐኪሞች የሚነግሩኝ ነገር አለ። አንደኛ መፍትሄው አጥብቆ መጸለይ ነው፣ አለመዝረክረክ። ሁለተኛው በጣም አለመዝረክረክ፣ በምግብ በውሃ በሻይና በቡና ስርዓት ላይ እጅግ ጠንቀል ነው። ክልትው ብለው ድፍት ብለው የሚሞቱት ማለት ነው። እንደነገርኳችሁ ከአጫሉ ሁንዴሳ በስተቀር እና ያቺ እንትናም ያው የመኪና ግጭት ነው። ሀብተ ሚካኤል ደምሴ መኪና ገጭተውት አጋጭተውት ነው የሚባለው። አለባቸው ተካም ያው የምታውቁት ነው፣ እንገደል ገብቶ ነው የሚባለው። የሚገርመው ደግሞ አርቲስቶቹ በእድሜም ሆነ በኑሮ ከ185ቱ ጫትና ሲጃራ ሴትና አልኮል ካጨናበሳቸው ከነ ጀነራል ሳሞራ ዩኑስ እና ከነ አቶ ስብሃት ነጋ የተሻለ ቁመት፣ የተሻለ ቁመና፣ የተሻለ አቋም ያላቸው ናቸው። በእድሜም ደግሞ ለጋ ናቸው። በኑሮም ቢሆን አይትረፍረፋቸው እንጂ ከሌላው ኢትዮጵያዊ በተሻለ በልተው ጠግበው የሚያድሩ ናቸው። ገቢያቸውም ደግሞ ከሌላ ኢትዮጵያ የተሻለ ነው። እናም የጫት ማስታወቂያዎቹ እንደገና በኤችአይቪ የሚታወቁ በቁማቸው ውልቅልቅ ያሉና ነፍሰ በላዎች በየሳምንቱ የኩላሊት ዲያሊሲስ እያደረጉ የጀፈጀፈ በሲጃራና በአረቄ ሰውነታቸው ካለቀው ከነ አቶ ስብሃት ነጋ ከሌሎችም ከመሳሰሉት ጨካኞች የማይወዳደሩት ወጣትና በአብዛኛው እንደምታዩቸው የሆኑ ሰዎች ክርስቲያኖች ከሆኑ ዘንዳ እኛን ተቀምጠው እነዛ ሰዎች የምታያቸው ሰዎች ተቀምጠው እነሱን የሚፈጀው መቅሰፍት ከየት እንደመጣ የምታውቁ ከሆነ መልሱን ሹክ በሉን፣ አንተም የምታውቅ ከሆነ ብለውኛል። እኔ በአቋሚ አሁንም ያው የእግዚአብሔር ስራ ነው። እግዚአብሔር ስንሞት ምክንያት ይሰጠናል፣ በዛ ምክንያት ይሆናል ባይ ነኝ። እነዚህ ግን ተጠራጣሪ ሐኪሞች አይደለም እያሉ ነው። ጠይቄያቸዋለሁ። እሺ ይሄ መቅሰፍት ከሆነስ ከዚህ መቅሰፍት መዳኛው ምን ይመስላችኋል ብያቸው፣ እነዚህን በጣም ተጠራጣሪ አይጸድቅም፣ ገለባ ቢዘሩት አይበቅልም ይባላል። እኔም ነግሬያቸዋለሁ። እናንተ አትጸድቁም፣ ይሄ መጠራጠራችሁ ትክክል አይደለም ብያቸዋለሁ። ግን መልስ ሰጥተውኛል።